አንቺ ወደ ተከታቂ ነበር ወይኔ ወንድ ያስ ነው ሞቶሽ ሚስቴ እንዳጎሉብኝ ምንድነው እሺ ምን ማለት ነው ተረሳው ስጠቂ ገንዘብ የሚባል ነገር የለም ውሻ ልጅ ምንብሽ ነገር ብቻ በሰነ ስርዓት ስሚ አንቺ መምታት ሆነ መንካት አልፈልግም የፏቸው ውስጥ ያየው ምንድነው ይሄ ደግሞ ያላቅ ይሄን መንካትም ስለማልፈልግ ራሱ ምንድነው ጋዜጠኛ የምን ካሜራ ምንድነው የምሽጉጥ ነው ቁጭ በል ምንድነው እንደሚተረጋጋሽ በተረጋጋ መንፈስ ሰማኝ ደግመህ እንዳስነካኝ ያቺ የምታቃለፈስ ሴት አይደለም እኔማ በሰራው ድራማ ምክንያት ከነሱ አምልጬ ተደብቄ ነው ያለሁት የተደበቅሽ ግን ሳይቆይ እውነቱን መጋለጡ ስለማይቀር ማንነቴን ካወቁ ያለውበት ይመጣሉ ወርኩበት ህይወት ነው እስከዛሬ ብዙ ነገሮችን አድርጌያለሁ እነዛ ስህተቶችን እውነት ስለነገርኳችሁ ብቻ ይቅር እንደማትሉኝ ስላመንኩበት እኔም እንደተበዳይ ሳስመስል ነበር በሳቱ በቃ እየነገርኩ ነው ስለ ታሪክ እየነገርኩ ነው ስሚ ልታወሪኝ የጠራሽኝ ስለ ፓስፖርት ነው ከዚህ ሀገር ስለመውጣትና ስለመሸሽ ነው ስለኔ ታሪክ ንገሪኝ ምናምን አላልኩሽ ስሚ ምንድነው ገንዘብ ነው እኔ አንተ ቅራቅምቦ ምን ያደርገኛል አሁንም ቢሆን ደግሜ የምነግርህ ነገር የምትፈልጊውን ገንዘብ ለምታረገው ነገር ጥንቃቄ የምትፈልጊውን ገንዘብ ሰጠውሽ ያን ገንዘብ ይዘሽ ከዚህ ቤት ወጥቶች ደስ ይለኛል ካልሱን ያለው ላንተ ይጠቅማል እሱን አንቺ ነሽ የገንዘብ ሩሮና ሩር ያለብሽ እኔ አካውንት ውስጥ ያለውን ገንዘብ 5 ሳንቲም ሳይቀር እፈልጋለሁ ነው ያልኩት እሱ አምሮሽ ይቀራል እናትሽም ያን ገንዘብ ስጠይቅ ነው አጋርም በሰላም የተለያየችው ስለኔ እናቴ ሞራስ መብት ያለክ ነው የሚመስልክ እቺ ከሲና ደደብ እናትሽን ታዲያ ማን ያንሳ ስላሳደገችኝ ጥሩ እናት መሰለችሽ እናንተ ከጎናችሁ ስላልቆመች ነው የገደላችኋት እንኳን ደስ አለሽ ግን አንድም ቀን እንደዚህ ታስባለህ ብዬ አላስብም ነበር ይገርማል እንደዚህ ማሰብ ደስ የሚል ነገር ነው ደጇበል ተጠጥታ ስለናቴ እንደዚህ መናገር በራሱ የማን ልጅ መሆንን ያሳያል ይገርማል እንዳጎጂ ነው እንዳባቴ እንደዛ አረመኔ ስለ አባቴ አረመኔነት አታውሪ ከዚህ በኋላ ደግሞ በተረጋጋ መንፈስ አውሪ አንቺ የሴት ልጅ እኔ ደግሞ ወንድ ልጅ ነኝ እሺ ደደባቱኝ አትርሳም እንዲሆን ደምክ ነኝ የአንተ ውስጥ ያለው አረመኔነት እኔ ውስጥም ይኖራል ስለዚህ አንድ ሁለት አረመኔ ሰዎች ሲገናኙ እርምጃቸው ምን እንደሚሆን ግልጽ ነው እሱን ደግሞ አጋጣም ኮነ የምትፈልገው ያው አንቺ ደደብ አይደለም ከሴት ጋር መጋጠም ፈልገው ያኔ መጋጠም ኩላሊትና ይለይ ብቻ ነው እሺ ጊዜም የለኝም ይልክ ያለ ጊዜ በጣም ትንሽ ነው ከዚህ መሄድና መውጣት የምትፈልግ ከሆነ ነገርኩ ትኬት አዘጋጅቼልሃለሁ ፓስፖርትክ በእጄ ነው ከዚህ መሄድ ነው የሚጠበቅብህ ስሚኝ አንቺ ተነሳ ስለዚህ ልጅ ይታይሻል የሜሮን ኩላሊት አካውንት ውስጥ ባለው ጠቅላላ ገንዘብ ወይ ትገዛኛለህ ወይ አይነ ያያ ሌላ ሀገር ሳትገቡ አይነ ስር ድፍት ትልላለች ልጅ ይታይሻል ወይ አሌክስ ይባላል ነገ ማታ ብዙ ገንዘቦች አሉ ወደ 700 ሺህ ስለአንተ አካውንት ነው ማላቅ ነው የሚመስለው እሱን ገንዘብ ትቀበያለሽ እኔ ዛሬ ለሊት ፍላይት አደርጋለሁ ከቢሮ ጋር ዱባይ ጠብቅሻል እስኪ እኔ ህዝብ ቢጠየቅ እስከ ዛሬ ያወጣው ኩላሊት ራሱ 800 ሺህ አይሞላም እንኳን ያለ ገንዘብ ይቀርና ዱባይ ከመጣሽ በኋላ ይሄ ከሲ አስተሳሰብሽን ከተውሽ ይዤሽታል አለበዛ ዘው ዱባይ መሃል ላይ እንደ ልምድሽ ገራሽን እየቸረቸርሽ ትኖሪያለሽ ምርጫ አንቺ አልገባም አለቃህ እንዴት ላነቃህ እንደምችል ከዚህ ድንቁርና ላውጣክ እንደምችል እየገባኝ አይደለም አፍሽን አትክፈች በጣም እየታከስኩሽ ነውና ከዚህ በኋላ ለሞስታቸው እርምጃዎች መጥፎ ይሆንብሻል አንቺ እኔ የምፈልገው ገንዘብ አካውንት ውስጥ ያለውን 88 ሚሊዮን ዶላር
ለኢትዮጵያ ልረጃት ነው ባይሆን ቅድም ስለመቄዶንያ ስለቢኒያም ያነሳ ይመስለኛል። አንቺ ወደዛ ሂጂ እንጂ ስለምን ቢኒያም ምናምን ነው የምታወሪው? እሱንም ለመቄዶንያ አትረዳውም እንደ ሀሳብ? ኦኬ ችግር የለውም። ለመቄዶንያ ከምረዳው ግን እንዳንቺ አይነት መሀይብ አስተሳሰብ ያላቸው ሰዎችን ጥሩ ከሚባል ከሜሮን ሰውነቱ ያቺ ደነስ በእንደዚህ አይነት ሁኔታ እንድታወሪኝ አልፈልግም እያልኩሽ ነው። አንቄ ልደፋሽ እችላለሁ። አታሳቺ። ስሚኝ አሞት ተፈራኝ ነው የሚመስለው። ስሚኝ እንዳንቺ አይነት ደደብ አስተሳሰብ ያላቸው እንደ ሜሮን አይነት ጥሩ አይምሮ ካላቸው ሰዎች ጋር በቃ ነው በሜሮን በኩል አንተ ጋር ደረስኩት። አሁን የኔ ምትና የኔ የመግደል ማስፈራራት ዛቻ ለአንቺ ትክክል እንደሆነ አውቃ አማነኛ። የሜሮንን ኩላሊት ውሰጂው አትውሰጂው ምንም አያገባኝ። ግን ሜሮን ትምጣና ኩላሊቷን እንደወሰድሽው ስታረጋግጥልኝ እዚሁ ፊት ለፊቷ ቀድቼ ወስጄ ለእሷ ገጥምላታለሁ። ዘገየክ ለእሷ ለመደወል? ደውያለሁ። ስትደርስ ትደውላለች። አንቺም ኩላሊትሽ እስከሚወጣ ፈጠንሽ። ወይዬ እሺ እናቴ ክፍት ነው። ሜሮን አሁን እዚህ ደርሳለች። ቤት ከገባች በኋላ የማይሆን አይነት እንደኔ እንደምታወሪኝ እሷ እንድታወሪኝ አልፈልግም። ሰሚኛሽ አይደል? እንዳታስብ በተረጋጋ መንፈስ አውሪያትና የምናወራውን ነገር ወይ የምንነግሪን ምስጢር ነግረን ሴት አይደላችሁ መተቃቀፍና መሳሳም ልማዳችሁ ነው። ቻው ተባብላችሁ እኔና እሷ እንወጣለን። እንዳልኩሽ ዱባይ እጠብቅሻለሁ። ከዛ በኋላ ራስሽ ህይወትሽን ራስሽ ትወስኛለሽ። ገንዘቡን በቅድሚያ ታስተላልፍ። ገንዘብ የሚባል ነገር የለም። አንቺ ደረሰ እየሰማሽኝ አይደለም? ገንዘብ የሚባል ነገር የለም። አለበዛ የሞተር ይሰራው ምን ማለት ነው? የሞተር ይሰራው ስለዚህ ገንዘብ የሚባል ነገር የለም። ውሻ ልጅ ምነግርሽን ነገር ብቻ በስነ ስርዓት ስሚ። አንቺ መምታት ሆነ መንካት አልፈልግም። በተረጋጋ መንፈስ እንዳወራሽ ብቻ አድርሽ። ገንዘብ የሚባል ነገር የለም። ገንዘብ የምትወጂ ከሆነ ወጥተሽ የሰው ኩላሊት እያወጣሽ መተዳደር ትችያለሽ። ይሄ ነገር ደግሞ ላንቺ ነገር ይግቡ። እንዴት ነሽ? ተጠፋፋን አይደል? ምን ነው አልሽ? እንደዚህ እንዲሁ አይመቸኝም። ለምን አሁን አታወሪው? እሱ ያገባሽም ቀጥታ እንጂ ምነው አንቺ ማታምኝም እንዴ? እሱ እንዳላሽ እኮ አልመጣም ነበር። እኔም አስገዳጅ ሆኖብኝ ነው የጠበቅኩት። አምሶ ሚስቴ ለማንኛውም ስትታዩ በቃ እኔ እኮ ትገርማላችሁ። እሱ ያገባሽም አንቺ ውሻ ስሚ እኔ ነው ሜሮን ትምጣሽ እጁት ኦኬ ፈልገው ነው ስጋሽን መብላት አማራት መሰለኝ። ስጋ መብላት ለማድረግ ለምን ስለ ጤናሽ ሁኔታ በደንብ አታውቂም? እኔ እንደሆነ አውቃለሁ ማለት በጣም እንትን ይሆናላ። ሰው ለማናገር ትሞክራለሽ። አትጨነቂ ማለት በቃ እኔ ማውራት አልፈልግም። አሁን ሰው አጠገቤ ተቀምጥሽ አይመስልሽም? ይቅርታ በመጀመሪያ ለነገሩ ከመጀመሪያውኑ ሰይጣን ያደረግሽው ማን ሆነ ነው? ማለት ቆይ ምንድነው ከሷ ጋር ሆነክ ለምን ደወልክልኝ? ሜሪ እያመመሽ ያለው አይምሮሽን ከሆነ እዚህ ደደብ አይምሮ አይንሽን ከሆነ የዚችን አይን ኩላሊትሽን ከሆነ የዚችን ዛሬ ባወራሽ በጣም ሙሉ ነገር አውጥቼ እሰጥሻለሁ። እሺ አንድ ነገር እንዳትጨነቂ ነግራኛለች። እሱን ደግሞ እርምጃውን ሁሉ ለራሷ ሰጣታለሁ። ግን አንቺ እስካሁን በመደበቅሽ በጣም አዝኛለሁ። እኔ እኮ ሁሉም ሰው አስመሳይ የሚሆንበት ገጽ እኮ ነው የሚገርመኝ። ዛሬ ማታ ከዛ ጋር እንመጣለን። ተዘጋጂ። ስለዚህ በዛው የሚሆን ፓስፖርት እኔ ጋር ነው ያለው። አለጋሽም እንዴ? ለካ አንቺ ማታውቂው ምን መንገድ የኔ ፓስፖርታችሁ ጋር ይቻላል? በመጀመሪያ ደረጃ እንኳን ፓስፖርት ኩላሊትሽ ያለው እኔ ጋር። አንቺ ደደብ በስነ ስርዓት አውሪያት እያልኩሽ ነው።
እሺ እኔ አሁን ካንቺ ጋር ልጣላ ሳይሆን የመጣላትም አቅሙ የለሽም እንጂ ያለው ነገር ልነግርሽ ነው። አሁን እኔ ማመስገን ያለብሽ ታይም ደርሷል። ወንድምሽ የት ሄዶ ተሰወረ ይመስልሻል? ወንድሜ እንግዲህ ምን ሊሰራ እንደሚችል ታውቂያለሽ አይደል? ወንድምሽ ለምን የጠፋ ይመስልሻል? ሞተም ሳቲ አለም ሳቲም ይሁላ ጊዜ በወንድምሽ ናፍቆት በማን ምክንያት የተሰቃየሽ ይመስልሻል? ለምን ትላለች? ስለ ወንድሜ የምታውቂው ነገር አለ ነው? ወንድምሽ አሁን እስር ቤት ነው። ስለዚህ በጣም አዝናለሁ። በማን ምክንያት እንደተሰረ ታውቂያለሽ? በማን ወንጀል ምክንያት? አንተ ቆየ ወንድሜ እንደተሰረ ታወቅ? አሁን ነው ሲጀመር በማን ምክንያት ሆነ ነው የታሰረው? ለምን እውነቱን አልነግራትም? ገና ለገና ትጠይኛለሽ ብሎ በሱ ኃጢያት እንደታሰረ ስላልነገረሽ እስከዛሬ ወንድምሽን አተሽው። ባንቺ ፊት ሴት መጣት ጥሩ ስላልሆነ እየታገስኳት አይሆን እመኚኝ። ይሄ ጉዱን ተሸከመሽለት እስከዛሬ ያኖርሽው ሰውዬሽ ወይ ችግርሽ ምንድነው? ለምን አትይንም? ወይስ ስለ ወንድምሽ ጉዳይ ፈጥሽ? ምንም ብትልሽ ከኔ ጋር መለየት እንደማትፈልጊ ንገሪያት እስቲ። ሰው ለምን በሰው ለምን እናንተ እንለያያለን? ማናት እሷ? የላትም ሰው የላትም ፍቅር የላትም። ስለ ፍቅራችሁ ትንሽ አጫውት። ውስጥ ያለው ሰይጣን ብቻ ምን ያህል እንደምንወደድ ነው የምነግርሽ። ቢያንስ እኔ ለሱ እንደምሞትለት እሱ ለኔ እንደሚሞትልኝ ይሄን ስሜት እሱ አታውቀውም። እሱ አንቺን እንደሚገልሽ ከዛ አንቺ እሱን እንደምትገይው እንደዛ ነው ሜሮ። እንደዛ ነው የሚሰማው። እሷ የምታውቀው በየአደባባዩ ራቁቷን ገሏን እየቸረቸረች ኩላሊት ማውጣት ብቻ ነው። የሰው ፍቅር ስለማታውቅ እኮ ነው። የእሷ ፍቅር ገንዘቧና ሰውነቷ ብቻ ከሆነ ቆይቷል። ባይ ዘ ወይ ወንድምሽንና እህቴን ያሳሰርኳቸው እኔ ነኝ። በዚህ አጋጣሚ አታጫበች ይላል። የእውነት ከማሰብሽ በላይ ስማርት ነሽ። በጣም ከጋዜጠኛው ጋር ኮላብ አድርጋችሁ ብትሰሩ ምን አይል የኢትዮጵያ ሕዝብ እንደሚወዳችሁ ሳስበው ራሱ ደስታ ይሰማኛል። ልዩነታችን እሱ ፍትህን ፍለጋ ነው፣ እኔ በቀልን ፍለጋ ነው። ፍትህና በቀል እኮ ሲገናኝ ደስ ይላል። በመጀመሪያ ደረጃ ብዙ እንድናገር አታድርጊኝ። እኔ እየደከመኝ ነው መናገር አልችልም። አንቺ በተረጋጋ እኔ እኮ ነገርኩት እንዲረዳሽ ኩላሊትሽን እንዲገዛልሽ ጠየቅኩት። ግን አንቺ ብለሽው አይደለም ያንቺን ኩላሊት ለመግዛት አቅም እንኳን ኩላሊትሽን ወይም የሷን ኩላሊት በገንዘብ ሳይሆን ነገርኩሽ እኮ ያንቺ የማህየብ ሴት ኩላሊት አውጥቼ ገጥምላታለሁ እያልኩሽ አልገባሽም መሰለኝ። አንተ ለካጌሽ እንደሱ ነው ሆነ አንቺ ጀነስ ቢስከኝ እጄ ናቺ በመሰምኝ ሁኔታ ነው የሰለኝ። አይኔ ያየት ሞታለች። ትሙታ አንደኛ ቶሪ ልትወሪኝ አልፈልግም። በዚህ መንገድ አይደለም ዱላላኔ ምን ጀምር የምትፈልገው ይሄንን ነው። እንደ እባብ ጭንቅላትሽን እየቀጠቀጥኩ ሜዳ ላይ እንዳትደርሺ። ደረጃ ይሁላ በእህትሽ ጋር በኔ ወንድም ጋር ምን አስፈለገ? አብረሻቸው እየበላሽ ስጋና ደም ጥማት ነው። ሌላ ስለኔ ህይወት የምታውቂው ነገር የለም። ማወቅ አልፈልግም። ስለዚህ አፍሽን ባከፍት ጥሩ ነው። ከዚህ በኋላ ሜሮን እንደዚህ ተወሪ ብታወሪያት ምላሽ ቆርጠዋለሁ። እሺ እስከ ዛሬ የትም ከየትኛውም ሴት ጋር ስታዳራ ቆይታ አፍቃሪ የሚያጫውት ነገር ነው ማለት ነገርኩሽ። ለምን ትለያለሽ? አንቺ በእንደዚህ አይነት ሁኔታ ሜሮን እንድታወሪያት አልፈልግም። እኔ እኮ እንዳንቺ ገሏን ቸርችራ የምትኖር ርካሽ ሴት አይደለችም። እሺ አንቺ ደደብ እኔ ገላዬን ለማንም ቸርችራ በየቦታው ሰውነትሽን በየሰዓቱ ሳስወልቅ የነበርኩ ወንድ መሆኔን አትዘኝ። አንተ ዛሬ ደግሞ እንደዚህ ምላሽሽ ስቤ ከኛ አንቺ ደነስ ምላሽሽ እንደዚህ ስቤ እንዳልቆርጥልሽ ለምን ታደክማታለህ? ኩላሊቴ ሊለሳውና ትወርቅብሃለች፣ ትታመምብሃለች። ሁለቱንም ኩላሊትሽን እዚህ ፊት ለፊት ይዘርግፍ ህመሙን እንዳላሳይ አንቺ ደደብ። እሷ ከሰው ጋር እንደዚህ ሞት አልፈራም። ሰማኸኝ አይደል? እኔ ሞት አልፈራም። እኔ ስላንቺ መሞት ነው ሲጀመር በቁምሽ የሞትሽ እኮ ደነዝ የሆንሽ ሴት መሆንሽ ግልጽ። በቁምሽ በሞሽማ ለማንኛውም ሜሮንን ያስጠራሽ ምን ነግዳት ነገር እንዳለና ምን ነግሪኝ ነገር ያስጠራችኝ ምንሶናት የወንድምሽን ወይም የወንድሟን መታሰርና የእህትሽን መታሰር ለመንገር ከሆነ ወንድምሽንና የወንድምሽን ባለቤት ወይም እሷን ያሳሰረችው ራሷ። ከዚህ ባሻገር ደግሞ ኩላሊትሽን ያስወሰደችው እሷ። ሌላ ከዚህ የተሻለ ምን ነግሪያት ነገር ካለ ነገሪያት። ኩላሊቷን በአግባቡ ቶሎ ልቅጠምላትና ከዚህ ሀገር እንውጣ።
እንደነገርኩ ገንዘቡን መጀመሪያ ማስተላለፍ አለ። ገንዘብ አንድ ብር አልሰጥሽ። አንድ ገንዘብ አልሰጥሽ። ምን አይነት አረመኔ ሴት ብትሆኚ ነው አንድ እናቱን የገደለ ወጣት እሷን እንደዛ አይነት ወሬ አታውሪያት። እስኪ ንገሪ። ገንዘብ ነው የገንዘብ ጥማት ነው። አትሳሳቺ። ሰው ገንዘብ ሲያፈቅር ነው አይምሮውን የሚለቀው አይምሮውን የሚስተው። ገባሽ? ታውቂያለሽ፣ ለኔ ገንዘብ ተራ ወረቀት ነው። ገንዘብ ለኔ መጣ ቀረ የሚያሳስበኝ ነገር አይደለም። ተራ ወረቀት ስለሆነ መሰለኝ አሁን በትራንስፈር ስለበቀሪ ነው እስከዛሬ ያኖርኩትም እዚህ ደረስኩትም ስለነበረኝ በደንብ ባርጌ በቀልሻለሁ። እኔ ደግሞ እሺ ከማይሆን ሰው ጋር ያወራሻለሽ። ለምን በቀል ነው የምታወራው? ያ ደደብ አባቷ የሰራውን በቀል ለመበቀል እየፈለገች ነው። ይሄ ቤተሰብ ከኔ ያለጠቀኝ ያልወሰደብኝ ነገር የለም። ገና ደግሞ ዛሬ ትንፋስሽን እስከ መጨረሻው ወስደትሻለሁ። ያልገባኝ ምን መሰለህ? ምንድነው ማለት በቀል እኛ ምን አንቺ ተረጋጊና ሳምንትሽ ነገር ትይ ተረጋጋና ፈጥራሽ ነው ደቂቃ በቆጠረ ቁጥር እያሞተች ነው። እንኳን ትሙት እያጣት ነው። ተረጋጊ። አይሽ አይዝንልሽም። አንቺ የተሻለ ስለ ገንዘቡ ነው የሚያስበው። ያም ሆኖ ግን እናንተ ከዚህ ቤት መውጣት የምትችሉት አሁን አንቺ ከዚህ ሴጣን ጎን ይኸውላችሁ ማለት አሁን የትኛውን ሁሉም ነገር እኮ ያበቃለት ነው አይደል እንዴ? የትኛው ነገር ነው እኛ ሊያጣላላ ጭቃጭቃን የሚችለው? ብንችል ወደ መፍትሄው እንሂድ። ሜሪ ምን መሰለሽ እቺን አጣርታ ስለዚህ ልጅነት አስተዳደግ ስለአባት ስለእናት ምናምን ማለት ይሄ አሁን ገንዘብ መተኮ ይሄን ለሁለታችሁ መቼም አብራችሁ አደጋችሁ። ምን እንደተናገረ ሰምተሽዋል? ቆይ ስሚኝ፣ ያለፈ ነገር ሰምተሽዋል? ምንም ነገር ቢያረግ ይቅር ልለው ይችላል ግን እኮ ስሚኝ፣ እናቴ ተናገረው ከእጇ እንዳልበላ እንዳልጠጣ ሆኖ ነው። አሁን እሷ ላይ አትጩይባት። ይኸውላችሁ እኔን መጀመሪያ አድምጡኝ። እሷ ላይ አትጩይባት። እኔ ደነዝ ማንተ ነህ እኮ አትመላለሽኝ። አሁንም ቢሆን እሷ ላይ አትጩይባት። እንደምፈራክ ነው እንደምታስበው። አሁን ትፈሪኛለሽ፣ ታከብሪኛለሽ። ስሚኛለሽ አይደል? ለዘላኔ ያበታችኝ ነክሺ። ለማንኛውም ካንቺ አይምሮ ስለምበልጥና የተረጋጋና ሰላም የሚፈልግ ሰውና ጎበዝ ሰው ስለሆንኩ ታገህና ማስመሰል አይጠበቅብህም። በእናትህ ሜሪ አንቺ ስለማከብርና አንቺ ስለምወድሽ ነው ይረጋጋ እኮ ነው ነገሩን ለመፍታት እየሞከርኩ ነው። እየሰማሽ ነው አይደለ? አሁን ለመፍታት እየሞከርሽ ያለሽው የ10 ደቂቃና የ20 ደቂቃ ብጥብጥ አይደለም። ገባኝ። የ10 አመትና የ15 አመት እኮ አሁን ነገሩን ተስማማ። አይምሮ ውስጥ ያለውን ነገር ማስቆም ትችያለሽ? ንገሪኛ። መጪው መፍትሄ ሊሆን እንደማይችል ታውቂያለሽ? መጪው መፍትሄ ሊሆን አይችልም። ሁላችንም ራሳችን ለማዳን ነው እየሞከርን ያለነው። አሁን እነሱ ታሰሩ ማለት ነገ ከነገ ወዲያ ምን በኋላም ትንሽ ደቂቃም እኛ ጋር መምጣት አይቀርም። ይሄ ነገር ግን ማስተካከል እንጨርስና ወደምንሄድበት ሄደን እሱ እንዳለው ከሀገር እንውጣ። ከሀገር ወጥተን አንቺም የራስሽን ኑሮ እኛም የራሳችን ኑሮ መኖር እንችላለን። እየሰማሽ ይኸውልሽ፣ ለማስማማትና ነገሮችን እንትን ለማለት እየሞከርኩ ነው። ገንዘብ ይላክልኝ፣ ችግር የለም። ገንዘብ ከሆነ ችግርሽ ችግር የለም። ፓስፖርቱን ሰጠዋለሁ። ገንዘብ ከሆነ ችግርሽ ምንም እንደዚህ የሚያስጨንቅ ነገር የለም። ንገሪው ለሱ፣ ችግር የለም። ገንዘቡን እንደምፈልግ ንገሪው። ይሰጥሻል ማለት ገንዘብ ደረጃ እንደዚህ የሚያጨቃጭቅ ነገር የለም። ነገሩን እንፍታውና እዚህ ቤት ያሉትን ነገሮች ለምንሰጣቸው አካል እንስጠና ስሜ ዱባይ ተገናኝተን ጉዳያችንን እንጨርሳለን። ዱባይ የምንጨርሰው ጉዳይ እዛ እንጨርሳለን። አንቺ ራስሽ መጀመሪያ ግን አሁን ራሳችንን ማስመለጥ አይቀርም ማለት የእናንተ ክርክር ማስመለጥ መጀመሪያ ሲጀመር እኮ ነው እዚህ መምጣት አይጠበቅብኝም። ወይ አሌክስ እርግጠኛ ነህ? ቅድም እኔ የነበርኩበት ቦታ ፖሊሶች መጥተዋል። አካባቢው ላይ በአግባቡ እየፈለጉት ነው። አሁን እኔና አንቺ ንትርክ ከሆነ ሌላ ነገር አያስፈልግም። ይሄ ማይባይ አይምሮሽን አሰሉና መሰበስቢያቸው ልቆች ተነስተሽ ሳቸው ይኸውልሽ ማስተካከል የምንችለውን ነገር እናስተካክል። አሁንም መፍትሄ ያለው አንቺ እጅ ላይ ነው። ሰማሽን? ፓስፖርቱን ስጭን፣ በሰላም ከዛ ሀገር እንውጣ። ፓስፖርት
ብራችሁን እሰጣችኋለሁ። መጀመሪያ ከዚህ ሀገር እንውጣ። እየሰማሽ ነው አይደለ? ከዚህ ሀገር ከወጣን በኋላ ነገሮች ሁሉ ማስተካከል እንችላለን። እዚህ ውስጥ ጉዳታቸው የተሰወደ ሰዎች ስልካቸው፣ መታወቂያቸው፣ ፓስፖርታቸው እና የተለያዩ መረጃዎች አሉ። ወይ አቃጣያቸው፣ ወይ ቤያቸው፣ ወይ ድፊያቸው። እዚህ ውስጥ ደግሞ በጥንቃቄ ያዡ 4 ኩላሊትና እሺ መሰራ የምታዘዋውሩበት ፋይል የት ነው ያለው? ስሚኝ፣ የምነግርሽን ብቻ ስሪ። እሱንም እፈልጋለሁ። የምነግርሽን ብቻ ስሪ። አንቺ ደነስ አንተ እኔን አታዘኝም። እየነገርኩህ ነው ያለው። እልክሽን እያዘዝኩሽና ራቅሽኝ በጣም ማስዮክ ነው። ቆይ አንዴ፣ ለምን እኛ መስማማት አንችልም? አሁንም እኮ ምንም መፍትሄ እየወሰድን አይደለም። አሁን እሱ የነበረበት ጋር ተያዘ እየተባልን ቀጣይ ደግሞ እዚህ ለሚያንኳኩ ፖሊሶች ሰማሽ አይደለ? ተረጋጊ። እሷን እናንተም ደህንነታችሁን የምትፈልጉ ከሆነ ለራሴም ደህንነት ሲባል እያንዳንዱን ፋይል ፈልጋለሁ። ገንዘቡን እንድታስተላልፍልኝ ፈልጋለሁ። ከዛ ፓስፖርታችሁን ሰጣችኋለሁ። እኔን ስሚ። እሱ አሁን ስለ ገንዘብ ናት። እቺ ደነዝ ናት። ሰጣችኋለሁ። ሚሮ ገንዘቡ አሁን እዚህ ጋር እቺን ገድዬ ገና የዚችን ትኩስ ደም የማስወግድበት ታይም የለኝ። እዚህ ውስጥ 4 ኩላሊቶች አሉ። በጥንቃቄ እያዙና መሸጥ ካለባቸው ሸጡ። ወይ ደምሽ እንደሆነ ነገር እዚህ ውስጥ ያለው ኩላሊት ላንቺ እንደማይሆን አይደልሽ? እየሰማሽኝ ነው አይደለ? ይሄን ነገር አሁን እናስረክብና ማስረከብ ላለበት አካል እንሂድኛ፣ ከዚህ ሀገር እንጥፋ። ፖሊሶች እየደረሱብን እየቀረቡብን ነው። ነገሮችን ለማስተካከል እንሞክር። ከ80 በላይ ህፃናትን አግተዋል። ገባሽ? ብዙ ነገሮችን ማወቅ ትችያለሁ፣ ግን እነዛ ህፃናት የት እንዳሉ ማወቅ አልቻልኩም። ስለዚህ ከሱ ታውቂና ትነግሪኛለሽ። እሱን ስሚኝ አንቺ ደደብ፣ እዚህ ውስጥ መርፌ እንደሚታይሽ መቀስ እና የተለያዩ የሰዎችን ኩላሊት ከወሰዱ በኋላ ሰውነታቸውን የምንሰፋበትና የምንወስድበት ቁሳቁሶች አሉ። እዚህ ውስጥ ደግሞ በጣም የምሳሽለት ከልጅነት ጀምሮ አባትሽን ለመበቀል ሸጓጊለት የነበረው የሰውን ትንፋሽ በአንድ ሰከንድ የሚወስደው የአደንዛዥ እጽ መድኃኒቶችና አላስፈላጊ የሆኑ ኦቨርዶስ የሚያደርጉ መድኃኒቶች አሉበት። አሁን ወስደሽ መሞት ያለሽ ይፈልግሽ። በእኔ በኩል እዚህ ቤት ያለው ነገር ጠይቻለሁ። ነገ ከዚህ ሀገር ከወጣን በኋላ ጓዳ ቆጡ ላይ ያሉት የሰዎች እጅና እግሮችን ከፈለግሽ ጠብሰሽ ቢያቸው፣ ከፈለግሽ ደግሞ ፖሊሶቹ ይሰዳቸው። አይ ቲንክ ታዋራክ ነገር ይኖራል። ለማንኛውም እመለሳለሁ። ባትመጪ ደስ ይለኛል። እስከ መጨረሻው አሁን እንዳለችኝ ልጆች አሉና የት ነው ያሉት ልጆቹ ታገቱት? የምን ልጆች? ራቀን ከ80 በላይ ልጆች እነሱ ጋር አሉ ምናምን ያለች ነበር። እኔ ነገርኩሽ። ስሚኝ፣ አሁን የዚህች ልጅ አስተሳሰብ ምን መሰለሽ? በጣም አይምሯ በጣም ገና ወይ አንድ መፍትሄ እናንተ እናደርግ። እሷን በመናሱ ማለት በቃ ልትስማማን ካልተለች ሜሪ የምነግርሽ ብቻ በአግባቡ ስሚ። አሁን እሷ ቆጥሬ ወጣለች። የሰው ስጋ ስላት ያላት ጉጉት ታውቂያለሽ። በጣም እየፈጣጠነች እና እየተንቀለቀለች ነው። ውጭ ሀገር ከወጣሽ በኋላ ልገላት ስለሚችል እሷን ደግሞ ውጭ ሀገር ወደች ገደልኩ ማለት ፍርዱ ከባድ ስለሚሆን ከባድ። ስለዚህ አሁን እያሰብኩና እየሰራ ያለሁት ነገር ምን መሰለሽ? እኔ አንቺ ከሰው በላይ የምንወደው ልጅ ብቻ ሆነን እዚህ ሀገር እንኖራለን። ማለትም የምንወጣበት ሀገር እሷ ገና ከአዲስ አበባ ፓስፖርቷን በመውሰድበት መንገድ ወስደዋለሁ። እሷ ገና አዲስ አበባ ኤርፖርት እያለች ለፖሊሶች ደውዬ ልታወቅ መሆኑን እናገርና እናስይዛታለን። መስለሽም ቀድመን የምንሄደው እኛ እኔና አንቺ ዛሬ ማታ፣ እሷ ደግሞ ነገ ጠዋት ያላትን ልናምናት እንችላለን ነው አሁን ያልገባኝ። እኔና አንቺ አውሮፕላን ውስጥ ገብተን አውሮፕላኑ ዱባይ ከደረሰ በኋላ ያ ቱሪን አፋ ጋዜጠኛ ሆነ የነዚህ ሰዎች ኩላሊት ባለቤቶች ማንም አይደርስብን። የሆነ ስራ ስሰራ በስነ ስርዓት እንደምሰራ ነው ተማመንብሃለሁ። ስለዚህ ነገሮች ለማለት ሳልታው ግን አሁን ነገሩን ለማብረድ የሞከርኩት ይገባል ማለት ነው። ጊዜ መፍጀት የለብንም። የሁሉ ጊዜ ኩላሊትሽን ወስዳ ስታሰቃይሽ የከፈለችውን መስዋዕትነት ወይም አንቺ የከፈልሽልኝ መስዋዕትነት እሷ በእስር ቤት ሆና እንድትከፍል አደርጋታለሁ። ቃል እገባልሻለሁ። የረቀሽውንም በሁሉ እተካልሻለሁ። አንድሽ ነገር ግን እሷስ አግሪት በቃ ተናዳጅ ነው ላላም ነው የምታወራው ንግግር ያናድዳል። ግን በቃ
እኔ ለማረጋጋት እሷ የምትፈልገው እኔ እሷንም ገድዬ እዚህ ፖሊሶች መጥተው እንዲይዙ። እኔ ግን የማስበው ትልቅ ዓላማና አንቺ ስላለሽ በጎን እሷን ጫፏን ነክቼ መግደል ሆነ መጉዳት አልፈልግም። ስለዚህ ነገር አንቺ ተረጋጊ። ነገሩን እናስተካክልና ወንድሻለሁ ልጅት ቆጥር ያሉ ስጋዎች ይጣፍጣሉ። ሚጥሚጣ ይምጣ ይመስለኛል። መነጋገር ያለባችሁ ተነጋግራችሁ ስምምነት ላይ ደርሳችኋል። ገና ሴት እንዳሉ ማወቅ እፈልጋለሁ። ኢንጆይ እናደርጋለን። ደስ የሚል መጠጥ ነው ይዘሽ የመጣሽው። እስቲ አንቺን ሰጣችኋል። ይሄን አልኮል ከጸጉርሽ እስከ እግር ጥፍርሽ አነስንሽ እንዳላቃጠልሽ አንቺ ደነስ አልነገርኩሽ አልመከርሽ። እሱን ይኸውልሽ እኛ አስተማማኝ ቦታ ስንሆን ሁሉን ነገር እነግርሻለሁ። ኖ ዌይ እንተማመን የምንችለው ምክንያቱም በምን ልናፈሽ እንችላለን። እናንተ እንደማታምኑ ይልኩ ነው ያላምናችሁ። before drinking I need to know the truth። ሁሌ ራስሽን የበላይ ማድረግ ትወጃለሽ። ቅመሽው የበላይ ሁሌ ራሱን ለማድረግ የሚሞክር ሰው ግን ሁሌ የኔ ጫማ በታች መሆኑን አትዘንጊሽ። እኔ ግን በጣም እየደከመኝ ነው። የኔ እናት አይዞሽ፣ ራስሽን ሪላክስ አድርጊ። ደምሽን እንደዚህ በጥብጬ በየቦታው ረጭልሻለሁ። ኢንጆይት ለምን አጠጣ ከዳንስቲ አረቄ ሆዴ ውስጥ ሳይሆን መልከው አንቺ ሰውነት ላይ ከራኩ በኋላ አቃጥልሻለሁ። ደስ አይልም? እኔ መሰለው ወይ ተሰሚኛለሽ አይደል? እኔ ነው ከዳኑ ስጪኝና ይሄን ነገር ታጣው ሰሞን ይሄን ጋር አቀንቦ ወደዛ አንሳል። አንደኛ ሁለተኛ ደግሞ አንቺ ይዘሽ የመጣሽው በቃ አንሳል ማለት ነገር ነው። ማሪ ፈልገሻል? አንቺ ካልፈለግሽ ምንም ነገር ይሸሻል። አልገባኝም። እነዚህን ሁሉ ይዞ የሚሄድ አሰባለው። ለምን ግን ጭንቅላት አትዋሽለትም? ያሰው ኩላሊት ባወጣ ልክ ጭንቅላቱን እየሸጠ ይሁን የሚመጣው አልገባኝም። እዚህ ውስጥ ያለው መቀስ ነገ እዚህ ውስጥ ተከትልሻለሁ። አንቺ ደዳ ለማንኛውም እነዚህን ኩላሊቶች የፈለግሻቸው አልመሰለኝ። እና የመጨረሻ ደስ ሀገራችን ላይ ምድራችን ላይ አናከብርም። ምን ትያለሽ? ስለ ኩላሊት ስለ ልጆቹ ጠየቅሽው ወይስ አልጠየቅሽው? ማወቅ አለብሽ ግዴታ ነው። አለበዚያ ለልጆቹ ማውራት ምንድን ነው የምታስጨንቂው? አንቺ በቤት ውስጥ ነኝ እንጂ እኮ ሌላ ውጪ ቦታ ውስጥ ያለው በጣም ጥሩ። ማንኛውም ፍቅራችን እንዳያስከናሽና ባል እንዳትመኝ በእውነት ነው የምልሽ። እኔ ያንቺ አይነት ህሊናና አይምሮ ያለው ሴት አይቼ አላውቅም። ያንቺ አይነት ማህየብ አይምሮና ህሊናም ተፈጥሯል። እኔ አልናገርሽ ነገሮች እንስተካከላለን። ከሌሎች ሴቶች ጋር እንዴት እንደሚሆን እያወቅሽ ግን እንደዚህ መሆንሽ አግባብ ነው? ያለፈው ባክግራውንድ ይሄ ሰውነት ዛሬ እዚህ አይደል? እውነት ገንዘብ የዚህን ያህል ኃይል አለው? የሚያምር አብራት ያደገው እቺ ደረጃ እኔማ እህቴ ብዬ ነበር ማስላት። የዚህን ያህል ጭካኔ ለምን አመጣሽው? እህትሽ ኦኬ፣ ወንድሜ ባዳ ነው። እህትሽ የራሷ እህትና አባትና እናት ላይ እጇን ያነሳች ደደብ ሴት ናት። ዛሬ ቁጭ ብላ ስለ እናቴ አታውራ፣ ስለ እናቴ አታውራ። ያቺ ኬሲና ረመኔ እናትሽን በመገደሏ ልታዝኝ ይገባል። ስራዋ ነው። ለምን አትቆጣጠሪውም ባልሽ? ማን ስለሆነች ነው እሷ አንቺ ስላዘሻት የምትቆጣጠር? እኔ ህይወቱን ልወስድ እችላለሁ በጥቂት ሰካንድ ውስጥ። ገባሽ? ወንድነት ነው እሱ ማለት የሆነ ነገሮችን ለማረጋጋት እየሞከርኩ ነው። ግን አንቺ ደግሞ እላፊ መስመር እንትን እያልሽ እላፊ ስርዓትና እላፊ አንገቷ ላይ ቢላ ማለት በቃ ነገሮቹን አልኩሽ አይደለ? ጭቅጭቁም ጠቡም ይደርሳል። እሷ የሚገባት ከዛች ማህየብ ሳራ ጋር እዛው ራቁቷን ቤት እየጠበቀች የሰው ስጋ ማብሰል ነው። እኔ እኮ ሀሳቤን እኮ መቀየር እችላለሁ። ዛት ሚንስ እስር ቤት ብንገባ ብዬ ማሰብ የምችል ሰው ነኝ። ገባችሁ? እንዳትጎጂኝ
እስር ቤት ገባሽ አልገባሽ ስላንቺ ወጣ አያገባኝ። ሲጀመር እስር ቤት ራሱ መግባት ቢገባሽ እውነት ግን እኔ ሳስበው በጣም ብዙ ነገሮችን በግልጽ ታወራላችሁ። በጣም ብዙ ሚስጥሮችን ነግሮሻል አይደል? እደውልልሻለሁ እስር ቤት ከገባሽ በኋላ አይቶሽ ከጎንሽ ነኝ ምናምን አንጠይቃትም። ሜሪዬ ምሳ ፈትፈት አድርገሽ ባይዘው የሜሪን ምስር ወጥ አልቀመሽ እንጂ የባለሙያ ሚስት ነው ያለች። ኦኬ እስር ቤት ውስጥ ወጥ ሰራተኛ ልትሆን ነው ወይ? ምስር ፈትፈታ ይዛለች ትመጣለች እንጂ እንዳንቺ አይነት ክሬሲና ደደብ ሴት ናት እኮ ሰራተኛ። ከዱባይ ላኪልኝ። ከዱባይ ይሻላታል አይሻልም? እንዳንቺ አይነት ለማየው ሴት የአውሮፕላን ከፍዬ ምስር ወጥ ዳምልካል በዛው እዛ አሪፍ። እኔ እኮ ለዚህ እኮ ነው ጭንቅላት ግዢለት እምልሽ። ይኸውልሽ አሁን ምንም ቢያርግ ምንም ቢወስድ አልቀልገባ ለኔም ጭንቅላቱን ለአንቺም እስር ቤቱን እግዚአብሔር እኩል ይግዛት ማለት ሲመስለኝ የምትሰማ በንግግር የምታምራን ሰው አይደለችም። በእውነት ነው የምላችሁ። እኔ በራሴ እንደምኮረው ስቲል በማንም አልኮረው። አዎ እስከ ዛሬ ብዙ ደም ሲፈስ ብዙ ኩላሊቶች ሲጠፉ ምንም ነገር አላልኩም ይሆናል፣ ግን ለበቀሌ ስል ስለዚህ እራት እዛው ሆቴል ልጋብዝሽ ሁሉንም አድርጌያለሁ ማለት የሷ ወሬ ደከመኝ። እኔ ህመም ያጅብኝ እያቸው እስኪ ዛሬ እንሄዳለን። ያው ሀሳቧን ከቀየረች እንግዲህ ነገ ጠዋት መምጣት የሆነ መድረክ ፊት ቆመን አክት እያደረግን እኮ ነው ምን መስለው አይደል? አስፈላጊ አይደለም ነገሮች ደደብ ሰብስበው መጣች። የት ሄዳችሁ ትዝናላላችሁ? እሱንም አስቡበት። አንድ እኮ የሰው ደምና ነው እናት የሰው ኩላሊት መውሰድ እኮ አገሻ። ስለዚህ እሱ ነገር ነው እንደዚህ ያወዛጋገባት ያለው። ሲጀመር በራሴ ተማመናለሁ ብላ ምንደፈለው ሲጀመር ሰው ሲሆን ነው በራሱ የሚተማመነው። እና ዱባይ የት ልትዝናኑ አሰባችሁ? ባካችሁ እዚህ ዱባይ ልንዝናና ያሰብነው የት መሰለሽ? 4 ኪሎ 5 ኪሎ 6 ኪሎ ሳር ቤት። በእውነት አንቺ ደግሞ እስር ቤት አንዱ ክፍል ሽንት ቤት መመቻ ክፍል። ሲጀመር ይሄ ሁላ በራስ መተማመን ምንም እየገባኝ አይደለም። እኔ ያለው እኔም ልተማመን የምችለው ኦሬዲ ፓስፖርቱንም አልፈለጋችሁትም፣ ያንቺንም ኩላሊት አልፈለጋችሁትም። ኩላሊቷን ከፓስፖርቱ ጋር ተቀቅሎ እንደ ኢንዶሚ ሲበል ያለው ጣም እንዴት ነው ለመሞከር ከፈለሽ ነው። እንግዲያውስ መንገዱን ጨርቅ አድርገላችሁ እናመሰግናለን። ላጎጂ እኔ አይደለም የምወጣው ወይ ደግሞ ብቻዬን አይደለም የምወጣው። ፈልጊኛለሽ? እኔ እነሱ ነው የፈለግሽው። ምን ነገሩ ምን ሰው ምን ላድርግ እንዳሰብ ለጥቶቹ መገመታችሁ በዚህ ደቂቃ ውስጥ ምን አይነት ነገር ሊፈጠር እንደሚችል ማሰብ ነው። ኦኤምጂ ደነገጥኩ። ካሜራ ምንድነው? ጋዜጠኛ የምን ካሜራ ምንድነው? የምን ሽጉጥ ነው? ቁጭ በል እንዴ! ቁጭ በል ምንድነው? እንደሚተረጋጋሽ በተረጋጋ መንፈስ ማነው? አንቺ ሁሉ ነገር ታውቂ ነበር እንዴ? ወይኔ የት ነው የምወጣው? እሺ ሚስቴ እንዳትጎሉብኝ። ሜሮን ምንድነው? እሺ አንተ ልትሆን ቃልህን ታውቃለህ። ምንድነው? አንተ ረተተ እኔ ገና ገላታለሁ። ዝጋልኝ በር። ቁጭ በይ አንቺ። ማናችሁ? እነማን ናችሁ? ተቀመጪ። ቁጭ በይ። አሁን ቁጭ በይ። ስነ ስርዓትሽ ወደዛ ጠጋቤ ነው። በስነ ስርዓት ቁጭ። እሺ ምንድነው? አሁን አንቺ ደግሞ አዲሱ አባል ነሽ አይደል? እማናቀው ይሄን ሁሉ ጊዜ ስንደክም ስለፈ የነበረው ባንቺ ሴራ ነው አይደል? ማናችሁ? በመጀመሪያ የሰማሽ ነው አይደል? ስለኔ ሲያወሩ ሰምተሻል አይደል? ጋዜጠኛው እያሉ አሁን ገባሽ? አወቅሽው ማንነቴን? እኔ ነኝ። አዎ እኔ ነኝ። ምን ነበር የጠበቅሽው? እሺ ምንድን ነበር የጠበቅሽው? እሺ አሁን ካንቺ ጋር እንደዚህ ሰጣ እነሱ ጋር ያለውን ታሪክ በጠቅላላ አውቃለሁ።
አንቺ ደግሞ የምታውቂውን ነገር በጠቅላላ ትነግሪኛለሽ። የታመምሽው ምንም አይነት ኩላሊት እንደሌለ ሴረኛ እንደሆንሽ እንዲሁ አይቼሽ አውቄያለሁ። እስካሁን ድረስ እዚህ ቤት ስታወሩ ሲደረግ የነበረውን ነገር በጠቅላላ በዚህ ካሜራ ይዣለሁ። ሁለቱም ተስማምተው እንደዚህ ለማድረግ ነው። ማንም እዚህ ውስጥ ከሌባ ጋር የምስማማ ሰው አይደለም። ሰምተሽኛል? ከሌባ ጋር የምስማማ ወንጀለኛ ጋር የምስማማ ሰው አይደለሁም። የተረዳሽኝ አይመስለኝም። እየተረዳሁህ ነው እንግዲህ። ስለዚህ ተረዳሽኝ አይደለ? ስለዚህ ምንድነሽ አንቺ የዛ የፓይለት እህት እንደሆንሽም ሙሉ መረጃው አለ። ወንድሜ ነው ማለት ከኔ የምፈልገው ነው። ምን እንደሆነ ካንቺ የምፈልገው እየሰማሽኝ አልመሰለኝም። ምን ፈልገህ ነው? ምን እንድነግርህ እንድትነግሪኝ የምፈልገው እዚህ ስራ ውስጥ ያስገባሽን ሰው ወንድምሽም እዚህ ታሪክ ውስጥ ያለው ከቤተሰባችሁ ወይ ከናንተ አካል ከሆነ ሰው የመጣ ጉዳይ እንደሆነ ሰምቻለሁ። ተሳሳትኩ? ስለዚህ ፍቃደኛ አይደለሽም ለማውራት? ምን የማመጣው ነገር አለ? አቋለው ነገር አይደል እንዴ? አንቺ ጋር ደግሞ የቀሩ ሚስጥሮች አሉ። ዋናዋ ተደብቀ የነበረችው ሴረኛ አንቺ ነሽ። ኦኬ፣ እንደዛ ብሎ ነው የነገሩ። እንደዛ ነው ያሉት። ሴረኛው ሳናት ብዙ ነገር ታውቃለሽ ምናምን ብሎ ነገሩ። በደንብ ታውቂያለሽ። እስቲ ስለምን ልንገርህ? ያው የጀመርኩት ስለሱ ልንገርህ። እሺ፣ አንድ ያጥፋልኝ ካሜራውን። ምን አስፈልገው ህጋዊ ሰውን እንትለለ እንዴ? እና መታስፈላጊ ነው። አግባብነት ካለው ግዴታ ከሆነ ትመጫለሽ። እንዴት ይሄ አግባብ አይደለም። ይኸውልሽ አሁን ስለኔ ህግ እያስተማርሽኝ እንደው ላስተምር ካለብኝ ማስተምራለሁ። እንዴት ነው ልትመታኝ የምችለው? ህግ ነው የምታስተምሪኝ? ማን መብት ሰጠከኝ? እጅ እንድታነሳብኝ ማን መብት ሰጠክ? እሺ አሁን ካልበቃሽ አሁንም ልመታሽ እችላለሁ። አስፈላጊ አይደለም። ካልሆነ ደግሞ ያንዳንዷን ሴራሽን ያንዳንዷን ወንጀልሽን ትነግሪኛለሽ። ይቀራችሁኝ እናንተ ናችሁ። እናንተን ጠቅልዬ አስገብቼ እፎ ይላል። እኛ እየጠበቅን የነበረው በጣም የሆነ ኃይል ያለው ግዙፍ የሆነ ሰው እኔ አላውቅም። ለካ ዋናው አንቀሳቃሽና ዋናው ሞተር አንቺ ነሽ። እየሰማኝ ነው አይደለ? መንገድ ካለብኝ ልነግርህ እችላለሁ፣ ግን አሁን አላስፈላጊ ዱላ መት ታስፈልጋለህ። ስለዚህ መናገር ነው። ከምን ልጀምርልክ? ከየትኛው? ከእኔ ደስ ካለሽ ንገሪኝ። ስለዚህ ወንጀል ግን ይሄ ቤት እኔ ነገሩ ጥፋተኛው እኔ ነኝ። ይሄ ቤት ከመጠንሰሻው ጀምሮ የነበረ ቤት ነው፣ መታሸግና መዘጋት የነበረበት ቤት ነው። ስለዚህ በስነ ስርዓት ታሪክሽን እዚህ ስራ ውስጥ እንዴት እንደገባሽ ትነግሪኛለሽ። ይኸውልህ ጀመር ይሄን ስራ የጀመርነው ከአያታችን ነው የወረስነው። ይሄም ስራ ሆኖ ከአያት ተወረሰ ነው። እንግዲህ የሚወረስ ከሆነ ድረስ ምን ማድረግ ይቻላል? እሺ ስራ ነው። አያቴ አስጀመረው። እንደምታው እኔና ወንድሜ ግብረ አበሮችን ደግሞ አስጨረስነው። እግዚአብሔር ይመስገን እየሰራን ነው። አሁን እግዚአብሔር በዚህ ይመሰገናል። ያው ስራም አይደለም እንግዲህ ሰርተን እስካገኘንበት ድረስ ይሁላ ነገር የጀመርነው ከአያታችን ነው። የወረሰችን ነገር ነው። ገባ? በጣም ምን ብዬ ልንገርክ? የሰው ኩላሊት፣ አይን፣ እንዲሁ ደግሞ ልብ፣ ኧረ ብቻ የማንሸጠው አካል የለም። ምን አለፋክ? ለምግብነትም የሚውሉ ነገሮች ታደርጋላችሁ ከዛ ካለ? አዎ በሚገባ ነው። እንዴት ነው በግ እንትን ልትገዛ እስቆራጥ ምናምን የምችለው? ከስንት አንዱ ነው አለ የማይፈለገው አካል የሚጣላ። ከሰው ልጅ ግን የሚጣል ነገር የለም። ገባ? በቃ አንዴ እስከጀመርንበት እስከወርነስንበት ምን ሰራው ስራውን አዋጭ ሆኖ ታየን። እግዚአብሔር እየሰራን ነው። እሺ ሌላ የምትሰሪው ስራ ወይ ደግሞ ያደረጋችሁት ነገር በአጠቃላይ ወንጀሎችሽን እንድትናዘዢ ነው የፈለኩት እንጂ
ተኩራርተሽ እግዚአብሔር ይመስገን ያውን የሚመሰገን ስራ ሆኖ የምታመሰግኝበት አይደል? እየነገርኩ ነው አይደለ? እሺ እየሰማሁሽ ነው። ይሄን ስራ የምሰራው ወንድሜ ጋር ነው። እሱማ ታሰረ እኮ የዛሬ ስንት ወር ተመልካች እንኳን ያውቀዋል። ጉድ የተባለለት ጉድ ጓደኛውን ገሎ አልጋ ስር የቀበረ ወንድም ነው ያለሽ። እሱን የገረመክ? እኔም በቅርቡ ማናት እንዲሁ በጣም ከአቅሜ በላይ ሆነ የገደልኳት እና የቀበርኳት ልጅ አለች እና እሷም ምን ብዬ ልንገርህ ትንሽ ትንቀለቀል ነበር። ቀበርኳት፣ ገደልኳት። በቃ ማለት እንዲጋለጥብኝ አልፈልግም። የሰው ልጅ ሰው አንዳንድ እንዲያፍኑ ምናምን ያመጣሉ። ስለዚህ ኩላሊታቸውን የሚያስፈልገውን ነገር ለሰው ምናምን ለሚሆን ነገር እንሸጣለን። አላስፈላጊ ማለት የማይሸጡ ምናምን ደግሞ ለምግብነት እናውላቸዋለን። አለቀ። ታሪኩ ይሄ ነው። ስለዚህ አንቺ በዚህ ጉዳይ ውስጥ ነው ያደግሽው። የምታደርጊው ነገር ምንም አይመስልሽም አይደል? ምንም አይመስለኝም። ምንም ሌላ ልትነግሪኝ የምትፈልጊው ነገር አለ? ያው የተለየ ምን ልንገርክ? አዲስ ነገር የለም። በቃ ይሄ ነው ስራችን። እንደምታውቀው አስከፊ የሆኑ የሚዘገንን የሚባሉትን ለሰው ልጅ ወንጀሎችን ትሰራላችሁ። እንግዲህ አንዴ ገብተንበት የለም መውጫ የለውም። መውጫ የለውም። እንዴት ነው? አንፈልግም፣ አንችልም። እንዴት አትችሉም? እንዴ ብሩ ገንዘቡ ምን ብዬ ልንገርክ? የምናገኘው አስበው። ማንም ሰው ሀብታም ነኝ ባለ ሀብት ነኝ የሚለው እንኳን ከሚያገኘው እጥፍ በላይ እናገኛለን። ስለዚህ እና ይሄን የመሰለ ነገር እንዴት እንደላቀን እንደምንኖረው ዝም ብለን ይመስላል እንዴ? እኔ ያጠራቀምኩት ያለልሽ ልጆቼ የሚተርፍ ገንዘብ ነው ያለኝ። ገባ? ምን ብዬ ላሰዳቅ? አሁን እንትን አላችሁ እንጂ ከሀገር ለወጣሉ ነበረ። በደንብ እያየን እኮ ነው። እኔ ያለው ደግሞ አይታሰብም። ወንጀል ሰርቶ ከሀገር መውጣት አይታሰብም። ይገርም እሱ አይደለም አሉ እንጂ መች አመንኩ። ማንም እኔ አልኩ ከራስ ውጪ ለማንም ማሰብ ሰው አይደለም። ማንም ፍቅረኛሽ? ፍቅረኛ ለካሳለኝ አንተ ረስቼው። እሱን ቢሆን ጊዜያዊ ነው። ገባ? ነገሮችን የምሻሻግበት ነገሮችን የማስተካክልበት እሱ እንጂ ምን ጨነቀኝ እኔ። ፍቅር የለሽም ነው? በፍጹም የእውነት ነው እያወራሽኝ ያለሽው? ግን ይገርማል አለ እውነት ነው ለማሰብ ይከብዳል። እኔ ራሴንና ለራሴ ብቻ ነው። ገባ? ፍቅረኛ ምናምን እዚህ ጨዋታ ላይ አይሰራም። እሻሻግበት ወይ ደግሞ ነገሮችን ሊያስተካክለኝ የሚችለው የግድ አንድ ሰው ያስፈልገኛል። ስለዚህ እሱን አጠመድሽ። አሁን ሁላችሁም አበቃላችሁ። እንዴት ልትሆኑ? ምንም ገንዘብ ስላለሽ አሁን የምትወጪ እንዳይመስልሽ። እናያለን። እሱ ከወንድምሽ ጋርና ከወንድምሽ ሚስት ጋር እንደውም ከወንድምሽ ጋር ላትገናኙ ትችላላችሁ። ከወንድምሽ ሚስት ጋር እንግዲህ ያላችሁን ጊዜ በስነ ስርዓት እዛ አሳልፉት። አይመስልሽም? ሻውን ተነስተሽ ትውጭልናለሽ። ወዴት ነው የምሄደው? ሂጂ እዛው ጓደኞችሽ ጋር ተቀላቀይ። ገና ስላልወጣልሽ ወጥቶልሽ ትሄጃለሽ። ሂጂ። እሺ ውድ ቤተሰቦች እስኪ ቤት ውስጥ ያሉትን እቃዎች እናያቸው። ይሄ ቤት ዛሬ ማብቃት አለበት፣ መታሸግ መዘጋት ያለበት ቤት ነውና ቤት ውስጥ ያሉትን ነገሮች እኛ እናያቸው። ከዛ በኋላ እናንተ እንድታዩት እናሳያችሁ። ከዛ በኋላ ደግሞ የህግ አካላት መጥተው ቤቱ ላይ ፍተሻ አድርገው ይሄ ቤት ታሽጎ ለተወሰነ ጊዜ ቆያል። ከዛ ለደሃ መውደቂያ ለሌለው ሰው መስጠት ነው እንጂ ይሄን ቤት ይሄ ጉዳይ ከመጀመሩ ጀምሮ ስንመላለስበት ስንገባበት ስንወጣበት ነበረ። ስለዚህ አስፈላጊ ስላልሆነ እንነሳና ቤት ውስጥ ያሉትን ማቴሪያሎች እናያቸው። የተባሉትን የሰው አካል፣ የሰው ስጋ፣ የሰው እጅ፣ እግር የተባሉትን አካላቶች ሰርጀሪ የሚሰራባቸውን ቀደም አይተናቸዋል። በደንብ ሞር ለእናንተ ግልጽ ሆኖ እንዲታይ ደግሞ ሄደን እናያቸውና መልሼ ከኔ ጋር እንገናኛለን። ውድ ቤተሰቦች ቤት ውስጥ ያሉትን እቃዎች እናያቸው። እዚህ ጋር አይዞህ
እዚህ ጋር ቅድም መርፌ ምናምን ሲል የነበራቸው እነ ምላጭ የሚባሉ ነገሮች አሉ እዚህ ውስጥ። እንግዲህ ፍሪጃቸው ውስጥም ዛሬ የመጨረሻው ቀን ነው። ይሄ መታሸግ ያለበት ቤት ነው። በጣም ሽታ አለ። ይሄ ደም ነው እንደምታየው። ያው ሲመሽ ምናምን ይሆናል አውጥተው የሚደፏቸው ውስጥ እያየሁ ነው። ምንድን ነው ይሄ ደግሞ? እኔ አላውቅም። ይሄን መንካትም ስለማልፈልግ ራሱ የህግ አካል መጥቶ እንደሚፈልግ ያርጋቸው። እያየሁ ነው። ይሄ ሁላ ባሊ ቆይ ምንድን ነው? አላውቅም። እሺ ስለዚህ ውድ ቤተሰቦች ድስቱም የሆነ እንትን ያለ እኔ አልነካም። አሁን ከዚህ በላይ ለነሱ ለቤተሰቦቼ ማሳየት ስላለብኝ እንጂ ሌላ ነገር መነካካት ያለብን አይመስለኝም። አንዳንድ ሽታዎች አሉ። ወደዚህ ስርም ያው እንደዚህ አይነት ያው የተዝረከረከ ባልዲ ምናምን ይታየኛል። ያየው ነው ደም ነው። ስለዚህ ቤት ውስጥ የተወሰነ ቆይታ ከውድ ቤተሰቦቼ ጋር ላድርግና መጨረሻውን እንግዲህ ለእነሱ የምናሳውቃቸው ነው የሚሆነው። ምግባና ቤት ውስጥ እንግዲህ አንዴ ተነካክተንበታል ቤቱን። ትንሽ እናውራቸው ውድ ቤተሰቦቻችንን፣ ከዛ እንወጣለን። እንግዲህ ውድ ቤተሰቦቼ ብዙ ነገሮችን አልፈን ዛሬ ላይ እንዳያችኋት ራሷ ያው ገንዘብ እንዳላት ስለምታስብ ደረቷን ነፍታ ራሷን ለጥጣ እያወራችን ነበር የነበረው። ለኛ ግን ያ ማተር አያረግም። የእናንተ ደህንነት የእናንተ ብቻ ብዙ ነገሮች የእናንተ ነገሮች ይቀድሙብኛልና እንዳልኳችሁ ዛሬ ልጄንም አግኝቻለሁ። አንድ አይነት አላማ አሳክቻለሁ ብዬ አስባለሁ። እናንተ ግን ሁል ጊዜ ከጎን ሆናችሁ በየትኛውም ታሪክ ላይ በምሰራው ስራ ላይ አብራችሁኝ ሆናችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሀሳብ በአስተያየት እንደዚህ ብታረገው እንዲፈጠራል ለምትሉኝ ውድ ቤተሰቦቼ አክባሪዎቼ ክብረት ይስጥልኝ ማለትን እወዳለሁ። የእውነት ነው የምላችሁ። በዚህ ኬዝ ከኔ እኩል የለፋ ከካሜራማኔና ከባልደረቦቼ ጀርባ ከፈጣሪ በታች እናንተ ናችሁ ያላችሁት። ከፈጣሪ በታች ብዙ ሰው አለኝ፣ ግን ነገሮች ላይ ይሳኩልኝ ይችላሉ። ጊዜያት እየወሰዱብኝ ሊሆን ይችላል። ብዙ ሰዎች አተናል በዚህ ስራ እንደምታውቁት። እንደገና ደግሞ የቤተሰብ ቼን መኖሩ አሁን ላይ እቺም እኔ አላቅም ብቻ ያላቸው የቤተሰብ ግንኙነት ሞር ደግሞ ሊያስጨንቅ ይችላል። እንዴት አንድ አካል አንድ ቤተሰብ ተሆኖ እርስ በርስ ሴራ እየተሴረ ብዙ ነገሮች እየተደረጉ እንዴት አብሮ መኖር ይቻላል? እንዴት ፍቅር ሊኖር ይችላል? የሚለውን እንግዲህ እነሱ ኖረው ታይተውታል። ስለዚህ እኔ በዚህ ጉዳይ ላይ አስተያየት መስጠት አልፈልግም። ውድ ቤተሰቦቼ እስካሁን ድረስ አሁንም አክብራችሁ ወዳችሁ ስለምታዩን ክብረት ይስጥልን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ቀጣይ በአዲስ ታሪክ በአዲስ ቪዲዮ እስክንገናኝ ድረስ እንግዲህ ከልጄ ጋር የቀረኝን ጊዜ ቅድም እንዳልኳችሁ ሆስፒታል ነው ያለው፣ ግን አሁን ደህንነቱ የተጠበቀ ቦታ ላይና ደህና እንደሆነ ከዶክተርም ጋር እየተደዋወልኩ እየሰማሁ ስለሆነ ደስተኛ ነኝ። ውድ ቤተሰቦቼ እናንተም ደስ ይበላችሁ። ደስታችሁን ደግሞ በሀሳብ መስጫ ሳጥን ውስጥ አስቀምጣችሁልኝ እስኪ በሱ ደግሞ እንድደሰት አድርጉኝ። ቀጣይ ላይ ምን ታሪክ ያጋጥመን ይሆን፣ ምን ይፈጠር ይሆን የሚለውን አናቅም፣ አብረን እንጠብቃለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። ውድ ቤተሰቦቼ ቀጣይ ቪዲዮ ላይ በአዲስ ታሪክ በአዲስ ነገር እስክንገናኝ ቸር ቆዩልኝ።